ታስተውላለች ይላል። ኧረ የሚያስረዳኝ ሳይኖር እንዴት አስተውላለሁ ብሎ እንደውም እሱ በጣም ልቡም ትሁት ነው፣ ጥሩ ሰው ነው። መንፈስ ቅዱስ ባወቀ ፊልጶስን ወደዛ ልኮት ፊልጶስ ወንጌልን አስተማረው፣ ሰበከው። ፊልጶስ የኤርሲያን ሰው ነው፣ ከዛን ያጠምቀዋል፣ ወደ ኤርሲያን ይጨምራል። እንደዚህ ነው የሚሆነው ሂደቱ፣ እንዲህ ነው እንጂ መጽሐፍ ቅዱስ ዝም ብሎ ቁጭ ተደርጎ ብቻ ሲጀመር እሱ የአይሁድን ስርዓት የሚፈጽም ሰው ስለነበረ ነው መጽሐፉን የሚያነበው ነገራችን ላይ። ከዛ ውጭ ግን በተለይ በዚህ በሐዲስ ኪዳን የሆነ መጽሐፍ ቅዱስን የሆነ ሰው ዝም ብሎ አንብቦ ብቻ ይዳን ተብሎ እንደዛ አይደለም የተሰጠው መጽሐፍ ቅዱስ። አጻጻፉ የመጽሐፍ ቅዱስ የመሰጠቱ ምክንያት ራሱ ለቤተ ክርስቲያን ነው፣ ለኤርሲያን ኦልሬዲ ላመኑ ሰዎች እንዲበረቱበት፣ በእምነት እንዲጸኑበት፣ ልክ እንደዛ ለማሳመኛም ጭምር ነው። ኦፍኮርስ ግን ለማሳመኛ ሲባል በቤተ ክርስቲያን በኩል ማለት ነው። ስለዛ ያለ ቤተ ክርስቲያን እንደዚህ ዝም ብቻ መጽሐፍ ቅዱስን አንብቤ መድናለሁ የሚለው ይሄ ኖርማል አይደለም ማለት ነው። ራኪ የመጨረሻን ሁለት ነበር ያልኩ። የመጨረሻ አሁን በሐዋርያ ቅብብሎች ውስጥ ማለት የኦርቶዶክስ እምነት ያው በሐዋርያ ቅብብሎች ውስጥ ያለ ነው ያው የምትሉት እናንተ ስታስተምሩና አንድ ሰው ልክ በዛ በሐዋርያ ቅብብሎች ትምህርት ውስጥ መጣ እንበል። መጣና ግን ወደ ፕሮቴስታንት እምነት መጣ። ወደ ፕሮቴስታንት እምነት ሲመጣ አሁን በቃ ወጣ ማለት ነው። አይድንም ያ ሰው፣ ምክንያቱም ከዛ ሰንሰለት የወጣ ሰው አይድንም አይደል? በእናንተ ትምህርቱን ክዶ ከወጣ ሐዋርያዊ የሆነ አስተምህሮን ክዶ ከወጣ በቃ እንግዲህ አሁን ትምህርቱን አልካደም እኮ ታዲያ ካልካደ ታዲያ ከኦርቶዶክስ እንዴት ይወጣል? ታዲያ በምንድን ነው ታዲያ የወጣው? በትምህርት ካልሆነ ዝም ብሎ ይወጣል እንዴ? በትምህርት ሳይክድ። እሺ በዛ ሰንሰለት ውስጥ ሄደ ብቻ ነው የሚድነው አይደል? ጉባኤው ግዴታ ነው። ጉባኤው ከሐዋርያት ጀምሮ በሆነ መንገድ ሆኖ ግዴታ እዚህ መድረስ አለበት። በሆነ በኢየሱስ ክርስቶስ ያመነ አይድንም እንዴ? እዛ ሰንሰለት ውስጥ ካልገባ በኢየሱስ ክርስቶስ ያመነ ሰው ይድናል። ግን የት ከሆነ ቤተክርስቲያን ውስጥ ያለ ቤተክርስቲያን ሲጀመር ሰው እንዴት አምኖ ይጠመቃል? እንዴት ሲያምናል? የሚያምኑ እኮ ቤተክርስቲያን እኮ ነው። ይሄ ተልእኮ የተሰጣት እኮ ለቤተክርስቲያን ነው። ተልእኳን የምትፈጽመው የምታሳምነው ቤተክርስቲያን ናት። በቤተክርስቲያን ካልሆነ በማን አምነሽ ልድኝ ነው? በሌላ አካል ውጭ በሆነ አካል አምነሽ ልድኝ ነው? ለምሳሌ በሆን ልጅ በኢየሱስ አምነን ኧረ በክርስቶስ በማንፈት ማለት ነው እኮ እንዲያሳምኑ የተላኩ አሉ። ወንጌልን ሰብኮ እንዲያሳምኑ ማለት ነው እኮ። የማንን ወንጌል ማለት ማን የሰበከውን ሰምተሽ? ካልተላኩስ እንዴት ይሰብካሉ ይላል። የኦንሊ ጂሰሶችን ስብከት ሰምተሽ ነው? የጴንጤዎችን ስብከት ሰምተሽ ነው? የሉትራኖችን ስብከት ሰምተሽ ነው? የትኛውን ስብከት ሰምተሽ? የካቶሊኩን ምናምን እያለም ደግሞ ሊቀጥል ይችላል። ስለዛ ምንድን ነው ዝም ብሎ አንድ ሰው ቤተክርስቲያንን ትቶ ምናምን ከክርስቲያን ሙሉ ውጭ ሆኖ በቃ እኔ በኢየሱስ አምናለሁ ስላለ ብቻ ይድናል ማለት አይደለም። እንደዚህ አይነት ነገር የለም። እንደዚህ ነው የሚለው። እንደውም መጽሐፍ ሲናገር በሐዋርያት ሥራ ምዕራፍ 2 ቁጥር 47 ላይ ጌታም ዕለት ዕለት የሚድኑትን በእነሱ ላይ ይጨምር ነበር ነው የሚለው። በሐዋርያቱ ጉባኤ ላይ ማለት ነው። በጉባኤው ላይ ይጨምራል። የሚድኑት ሁሉ የሚጨምሩት በዛ ላይ ነው። ልክ በኖህ ሰዓት እንደነበረው መርከብ ያለ ነው። በኖህ ሰዓት አንድ መርከብ ነው ያለው። አንድ መርከብ አለ። የሚድኑት ሁሉ ከጥፋት የሚያመጡት ሁሉ ወደ መርከቡ ነው የተጨመሩት። ስለዛ በመርከብ ውስጥ ሕይወት አለ። ከመርከብ ውጭ ግን ምን አለ? ሞት። ከመርከብ ውጭ ያለው ጥፋት ነው፣ ሞት ነው ያለው። ስለዛ የሚድኑት ሁሉ ከዛ ጥፋት የሚድኑት ሁሉ ወደ ተጨመሩ ወደ መርከቢቱ። ኖህ ማለት ከዚህ በፊት እንዳልኳችሁ የሚያሳርፍ ማለት አይደለ? አባቱ ላሜ ይሄ ያሳርፈኝ ዘንድ አለው ሲል ላሜ አለው ይላል። ይቅርታ ኖህ አለው ይላል። እና እውነተኛው የሚያሳርፈው አሳራፊያችን ግን ጌታችንና መድኃኒታችን ኢየሱስ ነበረ ነው። ስለዛ እውነተኛው ኖሃችን ኢየሱስ ነውና እርሱ እውነተኛው ኖሃችን መጣና ልክ ጌታም እንደተናገረው ማለት ነው እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ አለ አይደለ? እኔም አሳርፋችኋለሁ። ስለዚህ እውነተኛው አሳራፊ እውነተኛው ነው ጌታችን ኢየሱስ ደግሞ እውነተኛይቱን መርከብ ደግሞ ሰራለው ያለው ቤተክርስቲያን ነው። ሌላ ምንድን ነው? ሌላ ምንም አይደለም። ቤተክርስቲያኔን እሰራለሁ አለ። እውነተኛይቱ መርከብ ይችላል። ያኔ በኖህ ሰዓት የሚድኑት ሁሉ ወደ መርከቢቷ ውስጥ እንደተጨመሩ አሁን ደግሞ በሐዲስ ኪዳን የሚድኑት ሁሉ ወደዚህ ጉባኤ ወደዚህ ቤተክርስቲያን ይጨመራሉ። ቅድም እንዳነበብኩልሽ ማለት ነው እንዳልኩልሽ ጌታም ዕለት ዕለት የሚድኑትን በእነርሱ ላይ ይጨምር ነበረ ነው የተባለው። በእነርሱ ላይ በቤተክርስቲያን ላይ። ስለዛ በኖህ መርከብ ውስጥ ሕይወት አለ። ከኖህ መርከብ ውጭ ጥፋት። አሁንም በጌታችን በክርስቶስ ኢየሱስ ቤተክርስቲያን ውስጥ ሕይወት አለ። ከጌታ ቤተክርስቲያን ውጭ ግን ሞት፣ ጥፋት ነው ያለው። ስለዛ ሰዎች በጣም መጠንቀቅ አለባቸው። የጌታን ቤተክርስቲያን ለይተው ማወቅ አለባቸው። እስቲ የትኛዋ ናት የኢየሱስ ቤተክርስቲያን ብለው መፈለግ አለባቸው። ለምን ከተባለ የኢየሱስ ቤተክርስቲያን ናቸው እየተባሉ በጣም ብዙ ሴክቶች አሉ። ኦንሊ ጂሰስ ለምሳሌ የኢየሱስ ቤተክርስቲያን ሙሽራይቱ ይህች ናት ብለው ደምድመው ቁጭ ብሏል። ግን ስላሴን ክደዋል።
እና አንድ ሰው የኢየሱስ ቤተክርስቲያን ውስጥ ነኝ ያሉት ስላለ ብቻ ይሆናል ማለት አይደለም። መመዘኛ አለ። ዝም ብሎ እንደዚሁ ብቻ የመሰለንን እያያዝን ሳይሆን ከሐዋርያት ጀምሮ መታለች ያቺ ጉባኤ። ኦኬ ጉባኤዋ የምርም የኢየሱስ ልጅ አንዱ ማረጋገጫ ሳጠፋ መታለች ወይ ሐዋርያዊ የሆነ ከጌታ የተቀበለችውን አስተምህሮ ሲዛ ቆይታለች ወይ? እነዚህን ሁለቱን ማሟላት አለባት ቢያንስ አንዲት ቤተክርስቲያን የኢየሱስ ቤተክርስቲያን ለማለት። ስለዚህ ይህንን ሁለቱን የሚያሟላ ካለ እሱ የኢየሱስ ቤተክርስቲያን ነው። የእኛን እርግጠኛ ነኝ እንደሆነ የእኛ የኦርቶዶክስ ቤተክርስቲያን ከሐዋርያቱ ትምህርት የሆነ አስተምሮ አላችሁ ግን ሌላ ጊዜ ደግሞ ይጠይቃለሁ ጥያቄ። በአስተምህሮ ደረጃ አስተምህሮ ብለሽ ከሐዋርያት ውጭ የሆነ አስተምህሮ እኛ አናውቅ። አሁን ይሄ የተለመደው ይሄ ገድል እንደዚህ ተአምር እንደዚህ ምናምን ከሆነ እሱ አስተምህሮ አይደለም የሚባለው። እንደነዚህ መጽሐፍት ውስጥ በአንድም በሌላ ምክንያት ስህተት ሊገባ ይችላል። ይህም በተደጋጋሚ ተናግረናል። እኛ እያልን ያለ ነው አስተምህሮ ለድህነት እንደውም የማውቃቸው ከሐዋርያት ግን ሌላ ምንም የለም። እሺ ይቻላል፣ ግን ምንም የለም። ለድህነት የሆነ አስተምህሯችን ላይ ጥርት ያለ ነገር ነው። ከሐዋርያት ጋር የሚቃረን ተብሎ የሚሰጥ አይደለም አስተምህሯችን። ጥርት ያለ የሐዋርያቱን ትምህርት የሚከተል የምለው ፕሮቴስታንትን ነው። የትኛው ፕሮቴስታንት? ለምሳሌ ጥምቀት ያድናል የሚለው ነው ወይስ ጥምቀት አያድንም የሚለው? እንደ መጽሐፍ ቅዱሱ ደግሞ ሪል ፕሬሰንስ አለ የሚሉ አሉ። አይ በፍጹም ሜሞሪያል ብቻ ነው የሚሉ ደግሞ አሉ። ማለት የማሰቢያ አይነት ብቻ ነው እንጂ ምሳሌ ብቻ ነው እንጂ የራሱ የጌታ ስጋ ነው በፍጹም አይደለም። መካከለኛ ሆኖ ደግሞ መንፈሳዊ በሆነ መልኩ ደግሞ ክርስቶስ ይገኛል የሚሉ ደግሞ ይኖራሉ። ስለዚህ አሁን በተመሳሳይ ሰዓት እንደው ቢያንስ ሁለት ጽንፍ ላይ ያሉትን ላንሳልሽ እና እውነተኛ የጌታ ስጋና ደም ነው የሚለውም አይደለም የሚለውም በተመሳሳይ ሰዓት ሁለቱም ትክክል ሊሆን አይችልም። እኔ በትንሹ ነው ይሄንን ለምሳሌ ያነሳሁልሽ። ይሄ እነዚህ አስተምህሯዊ ጉዳዮች በጣም የድህነት ጉዳዮች ስለሆኑ እና የድህነት ጉዳይ ላይ ሳይቀር ምንም እንዲህ አይነት ልዩነቶች አሉ። ይህ ብቻ አይደለም። የተወሰነ እንሂድ ካልን ደግሞ እግዚአብሔር ምንድነው ልጁ ኢየሱስን የላከው ለተወሰኑ ለተመረጡ ሰዎች ነው የሚል እምነት አለ። ለምሳሌ ለዓለም ሁሉ አልሞተም ኢየሱስ የሞተው ለተመረጡ ሰዎች። አስተምሮማ ልዩነት ይኖራል እኮ አይደለም። ጥርት ያለ የሐዋርያት አስተምህሮ ያለው ፕሮቴስታንት ጋር ነው ካልሽ ነው ኢየሱስ የሞተው ለዓለም ነው ወይስ ለተመረጡት ነው የሚለው የትኛው የፕሮቴስታንት ትምህርት ጥርት ያለው? ሁለቱም በተመሳሳይ ትክክል ሊሆን አይችልም መቼስ። እግዚአብሔር አስቀድሞ ወስኗል የሚድኑትንና የማይድኑትን። ስለዛ ድህነታችን እኛ ስላላመንን ሳይሆን እግዚአብሔር ስለወሰነ ስላልወሰነ ነው የሚል አለ። የትኛው ነው? አንዳንዱ አይ እኛ ራሳችን ደግሞ አሚን ብለን መቀበል አለብን እንጂ ተወስኖብኝ አይደለም እኔ እንደው ተደምድሞብኝ አይደለም የምጠፋው የሚል አለ። አንዳንዱ ደግሞ አይ በቃ ወይ ነው የምድነው ማለት ነው። አንዳንዱ ደግሞ እኔ ስላመንኩኝ ህብረት አደርጋለሁ የሚል አለ እና በአጭሩ ምንድነው ፕሮቴስታንቱ ሲጀመር ጥርት ያለ ትምህርት አለው ተብሎ አይነገርለትም። ለምን ከተባለ የተለያየ አስተምህሮ ነው ያለው። በኦርቶዶክስ ቤተክርስቲያን ውስጥ ግን ወጥ የሆነ ነገር አለ። በቃ አንድ አስተምህሮ። እኔ አሁን በአስተምህሮ ደረጃ ነው ያልኩት። የተለያዩ እይታዎችን ሳይሆን እነዚህ የድህነት ጉዳዮች ዶግማ፣ አስተምህሮ እንደዚህ አይነት ጉዳዮች ላይ ወጥ ነው። በቃ ከጌታ የተቀበልነውን ብቻ ዶግማ አድርገን እንቀጥላለን። ካቶሊክን አሁን አንዳንዴ የምንቃወመው ለምንድን ነው? ዶግማ ተደርጎ ያልተሰጣትንም ዶግማ አድርጋ ልትይዝ ትችላለች። ማለት አስተምህሮ ተደርጎ ያልተሰጣትን አስተምህሮ አድርጋ ልትይዝ ትችላለች። አስተምህሮ ተደርጎ አይያዝም። እንደ እይታ ከፈለጉ ከያዙት እኮ ያው ሰው ናቸውና እንደ እይታ ሊይዙት ይችሉ ይሆናል። ከእይታ አሳልፈው ግን በቃ ቀጥታ ከኢየሱስ የሆነ ዶግማ አድርገው እንዲህ የሚይዙት ከሆነ እሱን እንቃወማለን። ስለዚህ እኛ ዶግማ አድርገን የምንይዘው ቀጥታ ከኢየሱስ የተቀበልነው ዶግማ አድርገን የምንይዘው አለቀ። እሱ ዶግማችን ላይ ማንም ሰው ቢጠይቅ ማግኘት ይችላል መልሱ። እንደዛ ነው። ዩሪ አመሰግናለሁ። በጣም ነው ማለበት። እግዚአብሔር ይስጥልኝ። ሌላ ጊዜም እንግዲህ ካለኝ ጥያቄ እመጣለሁ። እግዚአብሔር ያክብርልኝ። በጣም ማመሰግነው። ምናልባት በአነጋገሪ ደግሞ እቺ አጋንንት ምናምን የሚለው ካስከፋዎች አዝናለሁ። ሶሪ ምናምን አይዊሽ እኔ ማምነው ቀለል ያለ ቃል ብንጠቀም ምናምን የሰውን ውስጡን በሚሰብር መልኩ ሳይሆን ቀለል እያደረግን እየተነጋገርን ብንሄድ መልካም ነው ባይ ነኝ። እኔ እውነቱን ለመናገር እምነቴ ነው። ያው እንግዲህ እንደነገርኩሽ ነው፣ እንደዛ ነው። ግን እናንተን ደግሞ በሚጎዳ መልኩ መናገር እንደሌለብኝ ይሰማኛል። እናንተን እንዳይጎዳ ብዬ የሆነ እምነቱን አንሻፋለሁ እያልኩኝ ሳይሆን የተወሰኑ ቃላትን እየመረጡ ምናምን ይቻላል እና እንደዛ ነው። አንቺ ሴትዮ በርቺ፣ ጌታ በነገሩ